ሉሲና ሮቤል በገንዘቡ ላይ እየተፋለሙ ይመስላል። ሉሲ ገንዘቡን ይዛ ለመጥፋት ወደ ሻንጣዋን ፈላልጋ መኪናዋን ጠርታ ልትወጣ ስትል በድንገት ሮቤል ይደርስባታል። ወደ ልትሄጅ ነው ባክሽ? ምንድነው እሱ? ሻንጣም ይዘሻል፣ ለዛውም የገንዘቡን ሻንጣ ነው ያልሽው። ወደ ልትሄጅ ነው ሲላት እሷም ትደነግጥና ወዴት እሄዳለሁ? ወዴትም አልሄድም፣ እዚሁ መኝታ ቤት ነው ያለሁትኝ። በቃ የሆነ ነገር እያሰብኩኝ ነበረ ግን የትም ልሄድ አይደለም። ኧረ እባክሽ እኔን ጉድ አድርገሽኝ አንቺ ልትሄጅ ነው አይደለ? ገንዘብሽን ተሸክመሽ ለመሄድ አስበሽ ከሆነ ተሳስተሻል። እኔ ሮቤል አይደለሁም፣ አላወቅሽኝም ማለት ነው። ምን እያሰብሽ እንደሆነ እያንዳንዷ ነገር አውቃለሁኝ። ሉሲ ምን እያደረግሽ ነው? አሁን ቁጭ አድርጌና ሂጂ ወደ ሳሎን ይላታል። እሷም ቆይ ምን እያልክ ነው ሮቤል? እኔ እኮ ምንም ያሰብኩት ነገር የለም። ዝም ብዬ ከዚህ በፊት የነበረውን ህልሜን ለማሰብ እንጂ ምንም ያሰብኩትና ያቀርኩት ነገር የለም። ሉሲ የሳሚ መታሰር ያስጨነቃት ይመስላል። የሳሚ መታሰር ምክንያቱም ገንዘቡ እዛ ቤት እንዳለ ከታወቀ እኔም ወደ እስር ቤት እገባለሁ ብላ ታስባለች። ሮቤልም ማነጋገሩ አስደንግጧታል። ምክንያቱም አዎ ከተናገሩ ሁላችንም ወደ ዘብጥያ እንወርዳለን። ምክንያቱም እነሱ ገንዘቡ እነሱ ጋር ነው ብለው እነሱ ወስደውታል ብለው ከተናገሩ ወደ ዘብጥያ ነው የምንገባው። አሁን እርግጠኛ ነኝ ያ ጓደኛው ሲመጣ ሳሚ እስር ቤት መሆኑን ሲሰማ ሁሉንም ነገር ሊነግረው ይችላል። ምክንያቱም ከኔ ጋር ሰላማዊ ሰው ስላልሆኑ፣ ስለዚህ የሆነ ነገር ማድረግ አለብን። ምን ትኛለሽ ሲላት አዎ ቅንጅርቲ እርግጥ እስካሁን ምንም የደወለልኝ ነገር የለም። ከዛን በኋላ እኮ ሳሚ አወቀ ካልኩት በኋላ ደውሎልኝም መጥቶም አያውቅም። አሁን ላይ የት እንደደረሱ ራሱ የማውቀው ነገር የለም። ግን ያው ኢንፎርሜሽን የሚነግረኝ ሰው ስለማላጣ ነው እንጂ የሚነግሩኝ ሰዎች አሉ። ግን አንተ ብቻ ይመስልሃል እንዴ በየአቅጣጫው? ምክንያቱም ቅንጅርት ገንዘቡን ከወሰደ በኋላ እንደሸሸኝ ታውቃለህ። ስለዚህ አሁንም ቢሆን ለሳሚ እውነታውን ሊነግረው ይችላል። እኛ ጋር መስራቱን ሳሚ የሚያውቅ ከሆነ ቅንጅርቴን ከመናገሩ በፊት ግን ደግሞ ቅንጅርቴና ሳሚ ከመገናኘታቸው በፊት ቅንጅርቴን ልናገኘው ይገባል። ምክንያቱም ቅንጅርቴን አግኝተን በገንዘብ ልንደልሎች እንችላለን። ገንዘብ ደጋግመን ጨማምረን ከሰጠነው እርግጠኛ ነኝ ይክዷል ብዬ አስባለሁ። አለበለዚያ ደግሞ አይ የሚል ከሆነ ቅድሚያ ቅንጅርቴን እናስወግደዋለን ይላታል። አልገባኝም፣ ምን ማለት ነው ማስወገድ? አሁን ማማየም ከሰማች ገንዘቡ ከየት እንደሄደ ከሰማች የታከመችበትን እሷም ልታፈርጠው ትችላለች። ስለዚህ ሁሉንም ነገር እኛው ልንጨርሰው ይገባል ሳሚ ጋር ከመድረሱ በፊት፣ ሳሚ የታሰረበትን ምክንያቱን ከሰማች። ስለዚህ ሌላ ምን ልታስብ ትችላለች? ማማዬ ይኸው በተሰረቀ ገንዘብ አይደለም በማንም ገንዘብ መታከም አትፈልግም። ግን ደግሞ እሷን ሁለቱንም አግኝተን መጀመሪያ መያዝ አለብን። ግን እርግጠኛ ነኝ አይ የሚሆን አይመስለኝም። እሷ ቅድሚያ ወንድሟን ለማየት ነው የምትፈልገው። ግን በምችለው አቅም እሞክራለሁኝ። እሱ ሲመጣ እንዲነግሩኝ እነግራቸዋለሁኝ። እነሱ ከነገሩኝ ወዳውኑ ኢንፎርሜሽን ከመስማቱ በፊት እኔ ማወቅ አለብኝ። እናም አታስብ ሮቤል ለእኔ ጣለው ትለዋለች። ሮቤልም በጣም ጥሩ፣ ስለዚህ እኔም የሆነ ነገር ማድረግ አለብኝ በማለት ከሰራተኛዋ ጋር ተመሳጥሮ ወንድሙን ለማደንዘዝና ለማገት ይወስናል። ሎሚም ህይወቷን ለማትረፍና እናቷን ለማገዝ ስትል ሮቤል ያላትን ትዕዛዝ ተቀብላለች። ለሱራፌል መድኃኒት እንደምትሰጠውና ራሱን እንዲሲት ካደረገች በኋላ ወደ ሮቤል ጋር ይዛ ለመሄድ ያም ነገር እናም ሁሉንም ነገር ካደረገች በኋላ ከዛም ምን ይፈጥራል። ግን ደግሞ እዚህ ጋር ሉሲ የሆነ ነገር አላቸው ሁለቱ ብላለች። ሉሲ ይህንን ከማለቷ በፊት ሎሚ ለሮቤል እባክን ሉሲ ሁሉንም ነገር ማወቅ አለባት። ሉሲ ሁሉንም ነገር ካላወቀች በሌላ ነገር ትጠረጥረናለች። እናም አስተያየቷ ምናምን ስላላማረኝ ነው ስትለው፣ በፍጹም ሉሲ እንደዚህ አይነት ሴት አይደለችም፣ አትጠረጥርም እንደዚህ አይነት ነገር። አንቺ ዝም ብለሽ ስራሽን ስሪ፣ ምንም ችግር የለውም ይላታል። ካልክሺ ግን እኔ ብታውቅ ደስ ይለኛል ስለዚህ ነገር፣ ምክንያቱም አስተያየቷ ጥሩ አይደለም ስትለው፣ ያን ነገር እሱ ስላልጠረጠረ ችግር የለውም አያሳስብሽ ይላታል። ሎሚም ልብሷን ቀያይራ እቃ ገዝቼ ልመጣ ነው ብላት ነበር የወጣችው። አሁን ላይ ከሮቤል ጋር አንድ ላይ ናቸው ብላ ስላሰበች ሉሲ ምንም ቦታ የላትም ለሎሚ። ሎሚም ተነስታ ትወጣ ትሄዳለች። ሱራፌልም ከቤዛ ጋር ተለያይቶ ሲወጣ ቤዛን አመናጭቋት ነበር የወጣው። ምክንያቱም እሱም ገንዘቡን ማግኘት ስለሚፈልግ ያንን ገንዘብ ስለሚፈልገው ቤዛ ምንም አይደለችም። ምክንያቱም 4 ሚሊዮን ሺህ ብር ነው
ያን 4 ሚሊዮን ብር ለማግኘት ከቤዛ ጋር ግዴታ መጣላት አለበት። ቤዛ የኛ ገንዘብ ላባችን ስላልሆነ አይመጣም አንከስም ብለው ነበር። ግን ደግሞ ሳሚ ካልተፈታ ያንን ገንዘብ እንደማያገኘው ስለሚያውቅ ግዴታ በሐሰት አስመስክሮ በገንዘብ ኃይል ካስመሰከረ በኋላና ሳሚን ነፃ ካወጣ በኋላ ወደ ቤቱ ይመለሳል። ቤዛ ግን እያንዳንዷ የምታደርጋት እንቅስቃሴና እርምጃህን ካልነገርከኝ እኔ እናንተ አብረን የምንቀጥል አይመስለኝም ብለዋለች። ታዲያ ትቀሪያለሽ እንጂ ምንሽ ይቀርብኛል? ምን አስጨነቀኝ የሚል ነበር መልሱ። ቤዛ ብቻዋን ሆና ግራ ተጋብታለች። እህቷ ሉላም መርማሪ ፖሊሱን ለማግኘት ወደ ውጭ ስለወጣች ማንም ሰው ባጠገቧ አልነበረም። ግራ የተጋባችው ቤዛ ምን ማድረግ እንዳለብኝ አሁን ግራ እየገባኝ ነው። በአጠገቢ በዙሪያ ያሉት ሰዎች ሁሉ አንድ ባንድ እየራቁኝ ነው። ሳሚም ነበር አንድ ሰው፣ እሱም ታሰርብኝ። ከዚህ በኋላ ማን ያለኝ? ሱራፌልም አለኝ ብዬ ያልኩት ሰው በገንዘብ እየተቀየረ ነው። ሳላስበው ከእጄ እየወጣ ነው። ስለዚህ ማድረግ ያለብኝና አንድና አንድ ይሄው ነገር ነው። እች ልጅ ላሳክማትና ከዛም የሚሆነውን እናያለን። እኔ ቤዛ በሐሰት አስመስክሬ በፍጹም ህይወት አይኖረኝም። ሀቄን ይዤ እንቀሳቀሳለሁ እንጂ በውሸትም ሆነ በገንዘብ ኃይል የማስመረምረው ነገር አይኖረኝም። ምንም አይነት ምስክር አይኖረኝም ትላለች። መርማሪ ፖሊሱም ከዚህ በፊት ስለደረሰባት እገታ በጠየቃት ሰዓት የውሸት እንጂ ትክክለኛ ቃል ስላልሰጠችውም እሱም እየተጠራጠራት ነው። ግን ደግሞ እሱ ሊያስረኝ አይችልም በማለት ራሷን አሳምኗለች። ሉላ እንዴት እህትን ታሳስራት